ሰላም ሰላም ውድ የአገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም ሁኑልኝ። እንዴት ናችሁ? እኔ ሰላም ነኝ። ዛሬም ከመሸ መጥቻለሁ። እንግዲህ እና ሀይሚዬ ከመሸ አሁን መጥተውልናል። ሀይሚና ብሩክ ያው ቀን ፎቶ ፖስት አድርገው ነበር። ፎቶቸውን ወደ ማታ እንደሚመጡ ተናግረው ነበር። እኛም በጉጉት ስንጠብቃቸው ያው ትላንትና መቼስ አይጠበቁም። እኔም አልጠበቅኳቸውም። ምክንያቱም መንገድ የምንሄድ ሰዎች እናውቀዋለን። በጣም ይደክማል። ከመንገድ ስትገቡ በጣም ነው የሚከብደው። እንዲህ ትራንስሌት ከሆነ ቦታ ወደ ሆነ ሀገር ስትሄዱ ያው አይመስላችሁም እንጂ ፕሌን ውስጥ ቁጭ ብለን የምንሄድ እና ከዛ በኋላ የማይደክመን ይመስላል እንጂ ይደክማል። ቁጭ ማለቱም ይደክማል። በቃ ሰውነት ስብርብር ነው የሚያደርገው። በዛ ላይ ደግሞ አንዳንድ ሰዎች እዛ ፕሌን ውስጥ መተኛት ላይመቸን ይችላል። ወይ ልጆች ከሆኑ ምንም ሀሳብ ስለሌለባቸው ልጆች እንኳን እንቅልፍ ሊወስዳቸው ይችላል። በተለይ እኔ ትንሽ ይወስደኝና ወዲያው ንቀት፣ ወዲያው ደግሞ ውስድ እንዲህ በቃ እንትን የተሟላ እንቅልፍ አይወስድም እና ይደክማል። ብቻ ይደክማል ከጉዞ ሲመጣና ደስ ይላል። አሁን ስላየናቸው ከመሸ እኔም በጣም ነው ደስ ያለኝ በሰላም ገብተው። ዛሬ ደግሞ ፎቶቸውን በጠዋት ለቀው አሁን ደግሞ ከመሸ ስላሳዩን፣ ስለተናገሩ፣ ስላለፉበት መንገድ፣ ስለመጡበት፣ ስለ ጉዟቸው ስላወሩን ሁላችንም መቼስ በያለንበት በጣም ነው ደስ ያለን። እንኳን በሰላም ገቡ፣ እንኳን በሰላም ገባችሁ። በጣም ነው የምንወዳቸው። ሁሉም ሰው ብዙ ሰው ነው የሚወዳቸው። መቼስ የሰው ፍቅር ይስጠኝ ይባላል። እውነት ነው። እኔ በጣም በእነሱ ነው ያየሁት እና በጣም የሚወዳቸው፣ እንደ እናት የሚሆንላቸው፣ እንደ እህት የሚሆንላቸው፣ እንደ ወንድም የሚሆንላቸው፣ እንደ አባት የሚሆንላቸው ብዬ ማሰብ እችላለሁ። ብዙ ህዝብ ነው የሚጨነቅላቸውና የሚወዳቸው። ይሄ መቼስ የተሰጣቸው እኔ ከላይ ነው ከእግዚአብሔር ነው ብዬ ነው ማስበው። የእግዚአብሔር በረከት ነው ይሄ። በጣም ደስ ይላል። ስለነሱ የሚጨነቅ ሰው በጣም ብዙ ነው። እንዴት ሆነ ይሆን ገብተው ይሆን? ልክ እንደ ዘመድ እኮ ነው ሁላችንም የምንጨነቀው እንደምናውቃቸው። እኔ እንጃ ለምን እነሱ ላይ ሁላችንም በቃ እኔ እንጃ። እግዚአብሔር ብቻ የሰው መውደዱን ሰጥቷቸዋል። እንኳን በሰላም ገቡ። ደግሞ አሁን የሚቀረውን ጊዜያቸውን በሰላም ተዝናንተው በዛ የሚኖሩትን ሰዎች ሁሉ አግኝተው እንግዲህ እኛ ሌላ ሀገር ነን ያለ ነው ተገናኝተው ብዙ የሚዝናኑበትን ቦታዎች ያው ካልኖሩ በስተቀር ወይም እዛ በደንብ ሰው ካላወቁ በስተቀር አያውቁም የት ቦታ መዝናናት እንዳለባቸው። የግዴታ ሰው ያስፈልጋቸዋል። ወይም የሚሄዱበት እንግዲህ በአንድ በስራ ምክንያት ከሆነ ሊጠቁማቸው ይችላሉ። በደንብ ተዝናንተው እነሱን በማፕ በምናምን እየፈለጉ ተዝናንተው እንዲመጡ ደግሞ እዛ ብዙ ወዳጆች አሏቸው፣ ብዙ የነሱ ደጋፊዎች አሉ። እንዲረዳቸው እንዲጠቁሟቸው እነሱም ተናግረዋል። ደስ የሚል ቆይታ አሳልፈው በሰላም እንዲመለሱልን ወደ ሀገራቸው እንጠብቃለን። ያው ፕሌኑ ሲነሳ ያሳዩን ነገር ያው ፕሌን መጀመሪያ ሲነሳ በጣም ያስፈራል። እኔም አልወድም ማየት። አይኔን ሁሉ ጨፍናለሁ። በቃ ጭል እንዲህ ገጭ ይላል ፕሌኑ። በጣም ያስፈራል። በቃ የሆነ ነገር የሚፈጠር ነው የሚመስለው። እኔም ብዙ ጊዜ እንደውም ሄጃለሁኝ በፕሌን፣ ግን በጣም እፈራለሁኝ። አለምደውም ያንን ነገር እንዴት እንደሆነ። ሲነሳና ሲያርፍ እያረፈ ወደ ታች ሲወርድ የሆነ ዥው ያዞረኛል። ሲነሳም ያስፈራል። ልክ በቃ ሲወርድም እንትን ይላል። ግን ሲነሳ ብዙ እንትን አለ። እንደውም እነሱ ሞባይል ሁሉ ይዘው እንደውም እስከሚነሳና በደንብ መንገድ እስከሚጀምር ድረስ ሞባይሎቻቸውን ሲቾፍ አድርጉ ምናምን የሚባል ትዕዛዝ ይሰጣል ይመስለኛል። ጎበዞች ናቸው በዛ በፍርሃት ውስጥ። እንደውም እንደመጀመሪያ ጊዜዋ አይደለችም። ቢያስፈራትም አይደንቀንም። ያስፈራል። እንትን ይላል። ትንሽ ያስፈራል ሲነሳ። አውሮፕላኑ ሲነሳ ያለው ሁኔታ ያስፈራል። እዛ ላይ ደግሞ አእምሯችን ውስጥ የሚፈጠረው የተለያየ የሆነ ገጭ ሲል እንኳን እኔ በቃ የሚፈጠርብኝ የተለያየ በቃ የተፈጠሩ ነገር ነው። በቃ እግዚአብሔር እንደው እንትን እያልኩ ነው የሚሄደው፣ እየፈራሁ ነው የሚሄደው በቃ እና እግዚአብሔርን ስም አስሬ እየጠራው ነው የሚሄደው። እንደዛም ሆኖ መፍራታቸው አስደንቀኝም። እንደውም እንደመጀመሪያ ጊዜዋ ጎበዝ ነች። በዛ ላይ ደግሞ ምንም እንቅልፍ ሳትተኛ ሀይሚዬ ፍጥጥ ብላ እንደዛ መሄዷ እንደው ስላመማትም ይሆናል በኋላ እንደነገሩን። ቢሆንም ግን እኔ የተወሰነ ይወስዳታል ብዬ ነበር ያሰብኩት።
ብሩክ ተኝቷል። እሷ ፍጥጥ እንዲረጅ ያንን ሁሉ ሰዓት ያ ሁሉ ያደክማታል። ማታ ምንም እኛ አልጠበቅንም። እኔ በበኩሌ አልጠበቅኩም ይለቃሉ ብዬ፣ ምክንያቱም መንገድ ያደክማል። በዛ ላይ እሷ አልተኛችም ያንን ሁሉ ሰዓት ቁጭ ነው ወንበር ላይ የምትሉት ያንን ረጅም ሰዓት። ያው አንዳንዴ ሽንታችሁን ለመሽናት ወይ እንደዛ ልትነሱ ትችላላችሁ። ወንበሩ ላይ ቁጭ ብላችሁ ስለሆነ የምትሄዱት ያደክማል። ከመንገድ ከገባችሁ በኋላ እኔ እንጃ መነሳት ምን በቃ መታችሁ ረፍት ነው፣ ቤት ገብታችሁ ረፍት ነው የምትፈልጉት። እና ማታም ስለሚደክማቸው ረፍት መውሰዳቸው ጥሩ ነው። ዛሬ በቃላቸው መሰረት ዛሬ ራሱ ተነስተው መምጣታቸው ጎበዞች ናቸው። ያደክማል እንደ መጀመሪያ ጊዜዋ። ያው ግን የሄዱት እንግዲህ ለአንድ ሳምንትም ከሆነ ያው መውጣት ስላለባቸው ወጥተዋል። ደስ ይላል። ስላየናቸው ደስ ብሎናል። ያሳዩንም ነገር ያስደስታል። እዛ ውስጥ እሷ ቪዲዮ እየቀረጸችው እንደገና ሲነሳ እየቀረጹ በዛ ላይ ወዲና ወዲያ እየሄዱ ውሃ ውስጥ መበጫረቁ ያው አጉል ነገር ሆነባት። እንግዲህ ውሃ ውስጥ እንዳትገባ ያው ባህር ነው። ብዙ ጊዜ ዱባይ ደግሞ እንደዚህ አይነት ትልቅ ባህር ላይ ነው የሚዝናኑት። ቤተሰብ አብረው ተሰብስበው በጣም ደስ ይላል። እዛ አካባቢ የሚያደርጉት ባህሩ አካባቢ የሚያደርጉት ነገሮች ቤተሰብ አንድ ላይ ተሰብስቦ ይሄድና ይዝናናሉ። ደስ ይላል። እዚህም ሀገር የተለያየ የአውሮፓ ሀገርም አለ እንደዚህ አይነት ነገር፣ ግን ደስ ይላል። እንደዚህ አይነት ነገር ቦታው ደስ ይላል። እንደውም የተለያየ ምግብ ሁሉ ተይዞ ይኬዳል። ዳር ላይ ቁጭ ብሎ እዛው እየዋኙ እየተጫወቱ እንደዛ አይነት ነገር አለ። እዛም እንደዛ ይመስለኛል። እና እንግዲህ መጀመሪያቸውን አሳይተውናል። ስላየናቸው በጣም ተደስተናል። በሰላም ስለገቡ መልካም ጊዜ እንዲያሳልፉ ደግሞ እዛ ያሉት ደግሞ በጣም የሚወዷቸው በጣም ለነሱ የሚንሰፈሰፉ ጥሩ ልብ ለነሱ ያላቸው ሰዎች አሉ። እነሱ እንግዲህ በደንብ እንደሚያዝናኗቸው የሚዝናኑበትን ቦታ እንደሚጠቁሟቸው ተስፋ አለኝ ብዬ አስባለሁኝ። እንግዲህ ያንንም ጠብቀው እግዚአብሔር እንግዲህ መልካም ጊዜ ይሁንላቸው፣ መልካም ነገር ያሳልፉ። በዛ ሀይሚዬም ተደስታ እንድትመጣ አብረው በመሄዳቸው ሁላችንም ደስ ያለን ተደስታ እንድትመጣ እግዚአብሔር ይርዳቸው ነው ምለው። በተጨማሪም ደግሞ ዛሬ የብሩክ እናት ሙሼ ከአብ ጋር ቀርበው ነበረ። እንግዲህ ደስ ይላል። ወጥተው ለሃይሚና ለብሩክ ምክር አስተላልፈዋል። እንግዲህ አብ ነው የጠየቀው ምከሪያቸውም ያው በእነሱ ስም የተላከው ለእነሱ መልካም ምኞትሽን ግለጪ። እሱም ደግሞ በጣም እንደተደሰተ አብረው ሁለቱ አንድ ላይ ሁሉም ነገር ተስተካክሎላቸው የእግዚአብሔር ፍቃድ ሆኖ ሁሉ ነገር ተስተካክሎ ስለሄዱ በጣም ደስተኛ ነው። ደስ ይላል። ደስ የሚል መከታ ወንድም ነው። እናትየውም ደግሞ ስጦታ ከሰጣቸው በኋላ ያው ልጆቹ መርቀዋል። እንግዲህ በትንሹ ምክርም መክረዋቸዋል። እንዳትጣሉብኝ ሩቅ ነው ያላችሁት ብለዋል። እንግዲህ ትንሽ ፈገግ ብለዋል እሳቸው እንዳይጣሉ፣ እንደገናም ደግሞ በሰላም ሄደው በሰላም እንዲመለሱ፣ ምንም አይከሰትም፣ ምንም የሚፈጠር ነገር የለም ብላችሁ ችላ እንዳትሉ ብለዋችኋል። እንግዲህ እናታችሁ ምክር መስማት አለባችሁ። ከኛ ወላጆች ያውቁ የለ አንዳንድ ጊዜ እኛ እናውቃለን እንላለን፣ ግን ወላጆቻችን ደግሞ በብዙ መንገድ ውስጥ ስላለፉ ያለፉበትን መንገድ ነው የሚመክሩ እና የሚታያቸውን ነገር እና የወላጅ ምክር መስማት ጥሩ ነው። በዛ ሰዎችን ይገናኛሉ። ሲገናኙም ደግሞ የሚገናኙትን ሰው ማወቅ ነው። ምክንያቱም አንዳንድ ነገሮችን ዩቱብ ላይ ጥንቃቄ እንዲያደርጉ ብዙም ደግሞ ወዳጆቻቸው ነግሯቸዋል። ጥንቃቄ ቢያደርጉ ጥሩ ነው ብዬ አስባለሁኝ። ምክንያቱም ወዳጅ እንዳለ ጠላትም አለ። ብዙ ነገሮች ሲዘዋወሩ ስላየሁኝ ዩቱብ ላይ የተለያየ መጥፎ ነገር እንዳያጋጥማቸው ነው። እኔ በጣም ስለምወዳቸው መጥፎ ነገር እንዳይመጣባቸው ሰው መስሎ አንዳንዱ እኮ ሰውን እኮ ከላይ ስታዩት አይደለም ውስጡን ማወቅ አንችልም። ፈጣሪ ነው የልብን የሚያውቀውና ያው የሚገናኙትን ሰው ከመልካም ሰዎች ጋር እግዚአብሔር ያገናኛቸው ነው የምለው። ሁሉም ሰው መጥፎ ነው ማለት አይደለም፣ ግን እኔ ተጠንቀቁ፣ እንደዚህ አይነት ነገር አለ፣ የሆነ ሴት አለች፣ የሆነ ሰው አለ ምናምን የሚባል አንዳንድ ነገሮች የሚዘዋወሩ አለ። በጥልቀት እኔም ባላቅ ጉዳዩን። ስለዚህ ያው እነሱ ደግሞ በጣም ይዋዎች ናቸው። ሰውን መቅረብ ነው የሚፈልጉ። ሰውን ያከብራሉ፣ ሰውን ይቀርባሉ።
ያው በዛ ወቅት ጥንቃቄ ቢያደርጉ ሁሉም ሰው አንድ አይነት ሰው አይደለም። እንግዲህ ሁላችንም እግዚአብሔር ይርዳቸው ብለን መርቀናቸዋል። ለእግዚአብሔር ነው አሳልፈን መስጠት የምንችለው። ደስ ይላል። እናታቸውን መርቀዋቸዋል፣ መክሯቸዋል። ያንን ማዳመጥ አለባቸው። የተለያዩም ነገር ደሳስ የሚሉ ነገሮች አሉ። ሩታና አብርሽም ተታርቀዋል። ትላንትና ነው ከትላንት ወዲያ በመታረቃቸው ባልሰራበትም በጣም ደስ ብሎኛል። ፍቅር እውነቱን ተናግራ የተለያየ ነገሮችን አስረድታት ለሩታ ጉዞዋንም እንድትሰርዝ አድርጋታለች። ፍቅርም እግዚአብሔር ይስጣት። ሩታና አብርሽም እንግዲህ በአዲስ ነገር ይመጡልናል ብለን ነው የምናስበው። ተታርቀው እርቃቸውን ያሳዩናል፣ መስማማታቸውን፣ አሁን ችግራቸውን ይፈታሉ ብዬ ነው የማስበው። አሁን እንግዲህ ፈረስ ያደርሳል እንጂ አይዋጋም አይደል የሚባለው። አባትየውም የራሳቸውን አስተዋጽኦ አድርገዋል። ጓደኞቻቸውም እንግዲህ ጥሩ የሆኑት አሁን ፍቅር ትላንትና ነው አሁን እንደዛ ያደረገችው ነገር በጣም ደስ ይላል። አንዳንድ ያደረጉትን ነገር ሁሉ አሳይታታለች እሷን ወደ ትዳር ለመመለስ እንደሆነ። አሁን እንግዲህ ምንድነው ከዚህ በኋላ የቀረው የአብርሽና የሩታ አብረው ቁጭ ብለው ነገሮቻቸውን በውይይት መፍታት፣ ከካሜራ ጀርባ ፈታው እንግዲህ እነሱም ደግሞ በደስታ ይመጣሉ ብዬ ነው ማስበው። አዳዲስ ነገሮችንም እያየን ነው። ኤፍሬም ደግሞ የድሮ ፍቅረኛው እንግዲህ ድሮ የነበረችው ልጅ መታለች። ያው ያለሽበትን ቦታ እንድትነግሪኝ ብሏት ነው በዛን የተለያዩት። ልጅቷ ምነግር ጊዜ ያለኝ ብለው ሁሉም ነገር ግን መቸኮል አያስፈልግም። በአንዴ እንደመጣች ላትነግረው ትችላለች። ግን አሁንም ቢሆን እሱ ሌላ ህይወት ጀምሯል ብዬ ነው ማስበው። እንግዲህ ከሌላ ሄዱ ከምትባለው ልጅ ጋር ያው ምን እንደሆነም ያው በግልጽ ባይወጣም ያው የተለያዩ ነገሮችን አብረው እያቀረቡ ስለሆነ እንግዲህ ምን እንደሚያመጡ ነገ ተነገ ወዲያ አናቅም። እነዚህ እንደ ከሀይሚ ጋር አጫጭር ነገሮች ላስገባ ብዬ ነው። አንዳንድ ሰላም የሆኑ ነገሮች የሚያስደስቱ ነገሮች አሉ። በእውነት በሩታና በአብርሽ ሁሉ ነገር አብቅቶ እንደዚህ መታረቃቸው ወይም እሷ ጉዞዋን መሰረዟ ደስ ብሎኛል። መጨረሻውን ደግሞ ዛሬ እንግዲህ ያቀርቡልናል ብዬ ነው ማስበው። ማታ ላይ እናያለን ብዬ ነው ማስበው። እንግዲህ ሁሉም ነገር መልካም ይሁን። ሀይሚና ብሩክን ባሉበት ቦታ መልካም ጊዜ ያሳልፉልን። እግዚአብሔር ከነሱ ጋር ይሁን። መልካሙን ሰው ሁሉ ይግጠማቸው። እዛ ያሉት ደግሞ የነሱ ወዳጆች፣ የነሱ ደጋፊዎች፣ እነሱም በጣም በፍቅር የሚወዱ ሰዎች እንግዲህ ሄደው ወጥተውም ቢሆን በየትኛውም መንገድ ቢሆን መልካም ነገር እንደሚያደርጉላቸው እርግጠኛ ነኝ። እግዚአብሔር ከሁላችንም ጋር ይሁን። ይሄንን ስላየን ተደስተናል ዛሬ። ሁላችሁንም ወዳችኋለሁ። ሰላም ሁኑልኝ። በዚህ ያበቃለሁ።